ሐዋ እናታችን እንኳን ብትሆን ማለት ነው የአደም ሚስት በሚል ነው እንጂ የተጠራችው ቀጥታ ስሟ አልተጠቀሰም። ስሟ የተጠቀሰች ብቸኛ ሴት መርየም ነች። መርየም የሚለው ስም ደግሞ ቁርአን ውስጥ 34 ጊዜ ነው የተጠቀሰው። በተለያዩ ሱራዎች ላይ 34 ጊዜ መርየም የሚለው ስም ተጠቅሷል። የስሙም ትርጓሜ መርየም ማለት ኻዲመ ረብ ማለት ነው፣ የጌታ አገልጋይ ማለት ነው። ገና ከመፈጠሯ በፊት በስለት የተገኘች እናቷ ሐና ለአላህ ቃል ገብታ አላህ ወንድ ልጅ ከሰጣት ከማንኛውም አይነት ሥራ ነፃ የተደረገ ሆኖ ለቤተ መቅደስ አገልጋይነት ብቻ ተላልፎ እንዲሰጥ ለአላህ ስለት ገብታ አላህን ለመነች። በስለቷ መሰረት ጌታችን አላህ ልጅን ሰጣት። ግን የተወለደችው ሴት ሆና ተገኘች። ቃለት ረቢ ኢኒ ወضዕቱሃ ኡንሳ አለች። ጌታዬ ሆይ ሴት ሆና እኮ ነው የወለድኳት አለች። ትፈልግ የነበረው ምንድን ነበር? ወንድ ነበር። አላህ ምን አለ? ወላሁ አዕለሙ ቢማ ወضዐት፣ አላህ ጸንሳ በወለደችው ነገር ሙሉ አዋቂ ጌታ ነው። ወለይሰ ዘከሩ ከልኡንሳ፣ ወንድ እንደ ሴት አይደለም ማለት። እዚህ ጋር ከተሰጡት ሁለት ተፍሲሮች አንደኛው ተፍሲር ምንድነው? ወለይሰ ዘከሩል መጥሉበቱ ዒንደኪ ወለይሰ ከልኡንሰል መውሁበቱ ለኪ፣ አንቺ ትፈልጊው የነበረው ወንድ እንደ ተሰጠሽ ሴት አይደለም፣ የተሰጠሽ ሴት ከምታስቢውም ወንድ በላይ ነች የሚል ትርጓሜ ነው። ወንድ እንደ ሴት አይደለም ሲባል ይሄ ቃሉን ወደ ጌታችን አስጠግተን ጌታችን ተናገረ ካልን የሚመጣው ትርጓሜ ነው። እንደ ሐና ትርጓሜ ወይም እሷ እንዳለችው ከሆነ መቼም ወንድ ልጅ እንደ ሴት፣ ሴት ልጅ እንደ ወንድ የቤተ መቅደስ አገልጋይ ለመሆን አቅሙና ብቃቱ የላትም የሚል የስሞታ ቋንቋ ነው። ጌታችን ቀጥታ የተናገረው ነው በሚለው ተፍሲር ከወሰድነው ደግሞ አንቺ ትፈልጊው የነበረው ወንድ እንደ ተሰጠሽ ሴት አይደለም፣ ላንቺ የተረዘቅሽው ሴት ወይም መርየም ከወንድም የምትበልጥ ነች የሚል ነው። ወኢኒ ሰመይቱሃ መርየም፣ መርየም ብዬም ሰየምኳት አለች እናቷ ሐና። ወኢኒ ኡዒዙሃ ቢከ ወዙርየተሃ ሚነ ሸይጣን ረጂም፣ እሷንም ሆነ ዘሯን ከተረገመው ሰይጣን ባንተ ጠብቃቸዋለሁ አለች። ዘሯ ማን ነው? ዒሳ ብቻ ነው። ስለዚህም ነቢያችን ዓለይሂ ሰላቱ ወሰላም ምን ይላሉ? ማ ሚን መውሉድን ሒነ ዩውለዱ ኢላ መሰሁ ሸይጣኑ ፈየስተሂሉ ሚን መስህ ኢላ መርየም ወብኑሃ ዒሳ ዓለይሂ ሰላም። ማንም ሰው ሲወለድ በሚወለድበት ጊዜ የጩኸትን ድምፅ ከሰይጣን እርግጫ የተነሳ አሰምቶ የሚወጣ ቢሆን እንጂ ያለ ጩኸት ድምፅ ከእናቱ ማህፀን የሚወጣ የለም፣ መርየምና ልጇ ዒሳ ብቻ ሲቀሩ አሉ። ለምን? የእናትየው የሐና ዱዓ በአላህ እጠብቃቸዋለሁ ያለችው ጌታችን አላህ ዱዓዋን ሰምቷት ጸሎቷን ተቀብሎ ያሳካላት ነው። መርየም እኛ ሙስሊሞች ዘንድ ቦታ አላት፣ እንወዳታለን፣ እናከብራታለን። የአላህ ሰላም በሷ ላይ ይሁን። ግን አናመልካትም፣ በጭንቅ ሰዓት ድረሽልን ብለን አንጠራትም፣ በተድላ ጊዜም አናመሰግናትም። ለጭንቃችን ደራሻችን ፈጣሪ አምላካችን አላህ ነው። ከችግርም ነፃ ስንወጣ ምስጋና የምናቀርበው ለፈጠረን አላህ ነው። አላህ ከሰጣት ክብርና ደረጃ ዝቅ አድርገን አንጠራትም። አላህ ያልሰጣትን ደረጃና ማዕረግም ከፍ አድርገን አንሰጣትም። የሷን ትልቅነት ነቢያችን ዓለይሂ ሰላቱ ወሰላም አስተምረውናል። መርየም አይሁዳዊ መሆኗ እንድንጠላት ምክንያት አይሆንም። አላህ ከፍ ያደረገውን ከፍ ከማድረግ ውጪ አማራጭ የለንም። ስለዚህም ከዓለማት ሴቶች ቁንጮ ተብላ በነቢያችን ዓለይሂ ሰላቱ ወሰላም ተጠርታለች። ከሴቶች መካከል የተባረክሽ ነሽ ሳይሆን ኢነላህ አስጠፋኪ ወጠኸረኪ ወስጠፋኪ ዐላ ኒሳኢል ዓለሚን፣ አላህ ከዓለማት ሴቶች ሁሉ መርጦሻል።
አጠቃላይ ከአደም ዝርያዎች ሁሉ ማለት ነው። ኸይሩ ኒሳኢል ዓለሚን በዚህ ዩኒቨርስ ላይ ከገቡ ሴቶች ሁሉ በላጭ ሴት ማነች? መርየም ዓለይሃ ሰላም የአላህ ሰላም በሷ ላይ ይሁን መርየም ነች ማለት ነው። እናም ጅብሪል ወደሷ መጣና ያ መርየሙ አንቺ መርየም ሆይ ኢነላሃ ዩበሽሩኪ ቢከሊመቲን ሚን አላህ ከርሱ በሆነው ቃል ያበስርሻል ልጅን እንደምትወልጂ ይነግርሻል አላት። ይሄ ማለት ለኛ ለሙስሊሞች የሚሰጠን ተረጓሜ ምንድነው? ጌታችን አምላካችን አላህ በይሁንታው ቃሉ ከመርየም ወንድ ሳይነካት ሰውን እንደሚፈጥር በጅብሪል በኩል እያበሰራት ነው። ነገር ግን ያ ቃል በማህፀኗ አድሮ ደምና ስጋ ለብሶ ቃልም ስጋ ሆነ እንደሚሉት ወደ ሰው ተቀይሮ መጣ ብለን ግን አናምንም። የጌታችን የአላህ ቃል አድራጊ ነው እንጂ ተደራጊ አይደለም። የጌታችን የአላህ ቃል ፈጻሚ ነው እንጂ ተፈጻሚ አይደለም። የጌታችን የአላህ ቃል ፈጣሪ ነው እንጂ ተፈጣሪ አይደለም። ስለዚህ ሁን በሚለው መለኮታዊ ቃሉ የወንድ ስጋ ፈቃድ ጣልቃ ገብነት ሳይኖር ከመርየም ዒሳን ፈጠረው ነው እንጂ የምንለው ቃል ራሱ ስጋ ሆነ አንልም። ያ መለኮታዊ ቃል ስጋ ሆነ ካልን ከአድራጊነት ወደ ምን ተቀየረ? ወደ ተደራጊነት ተቀየረ። ከፈጻሚነት ወደ ተፈጻሚነት ተቀየረ። የአላህ ቃል ያደርጋል እንጂ አይደረግም። የአላህ ቃል ይፈጽማል እንጂ አይፈጸምም። ስለዚህም ዒሳ ቀጥታ የጌታችን የአላህ ቃሉ ሳይሆን የቃሉ ምንድነው? ውጤትና ስሪት ነው። አላህ ሁን አለው ሆነ። ዒሳ የይሁንታው ውጤት እንጂ ሁን የሚለው ቃል ራሱ ዒሳ አይደለም። ولذلك يقول إمام أحمد بن حنبل إمام أهل السنة والجماعة رحمه الله إمام أحمد بن حنبل سناقروا منالو إهنن آية مسارة أدرقوا فكان عيسى بكن وليس عيسى هو كن ولكن كان بكن عيسى عليه السلام هن بملوك على ما كان ينتقن فكان عيسى بكن وليس عيسى هو كن هن يملوك على راسقن عيسى አይደለም ولكن كان بكن ነገር ግን ሁን በሚለው ቃል ተገኘ ተፈጠረ። ሻዝ ኢብኑ ያህያ ረዲየላሁ ዐንሁ ሲናገር ደግሞ ምን አለ? ليس الكلمة صارت عيسى ولكن بالكلمة صار عيسى ቃሊቷ ራሷ ዒሳ ሆና አልመጣችም፣ በቃሊቷ አማካኝነት ግን ዒሳ ተገኘ። ይሄ ነው እኛ የምንረዳው። ይሄንን ሐሳብ ሊገልጽልን የሚችል ብዙ ቁርአናዊ አንቀጽ መጥቀስ ይቻላል። እንደ ምሳሌ ሱረቱ ነህል ቁጥር 40 እንመልከት። በምዕራፍ 16 ሱረቱ ነህል ቁጥር 40 ላይ ኢነማ ቀውሉና ሊሸይኢን ጌታችን አላህ ምን ይላል? የኛ እኮ ቃላችን ይላል ለማንኛውም ነገር ኢዛ አረድናሁ መከሰቱን ስንሻው ወደዚህ ዓለም መምጣቱን ስንፈልገው አንነቁለ ለሁ ኩን ፈየኩን ለርሱ የምንለው ሁን ብቻ ነው፣ ወዲያውኑም ይሆናል አለ። ያ የሚሆነው ነገር ሁን በሚለው ቃሉ አማካኝነት ይገኛል እንጂ ሁን የሚለው ቃል ራሱ የሚፈለገውን ነገር ሆኖ አይገኝም። ቃሉ ያደርጋል አይደረግም ነው። አሁን እያያችሁኝ ነው አይደል? እኔን ነው አይደለም? ታዲያ በመሐከላችን ጨለማ ቢሰፍ ጌታችን አምላካችን አላህ ይሄን ጨለማ ለመግፈፍና ብርሃን እንዲኖር ለማድረግ ፈልጎ ብርሃን ይገኝ ብሎ ቢናገር ብርሃን ይገኝ የሚለው ቃሉ ነው እንዴ ወደ ብርሃን ተቀይሮ የሚመጣው ነው? አይደለም። ብርሃን ይገኝ በሚለው ቃሉ ወይም ትእዛዙ አማካኝነት ግን ምን ይገኛል? ብርሃን ይገኛል። የተገኘው ብርሃን ምንድነው? የትእዛዙ ውጤት ነው፣ የቃሉ ስሪት ነው። ቃሉ ራሱ ግን ወደ ብርሃን ተቀይሮ አይደለም የሚመጣው። ቃሉ አድራጊ ነው፣ ብርሃን ተደራጊ ነው። ቃሉ ፈጣሪ ነው፣ ብርሃን ተፈጣሪ ነው። ቃሉ የሚሰራ ነው፣ ብርሃኑ ግን የተሰራ ነገር ነው። ስለዚህም አላህ ከርሱ በሆነው ቃል ያበስርሻል ማለት ቃል በማህፀኗ ገብቶ ደምና ስጋ ለብሶ ስጋ ሆነ መጣ ሳይሆን የምንለው በቃል አማካኝነት ስጋ ተዘጋጀ፣ በቃል አማካኝነት ሰው ተጸነሰ፣ ሰው ተፈጠረ። ያ ሰው የቃሉ ውጤት እንጂ ራሱ ቃል አይደለም ነው።